ስለ ምርጫ ጸልያለሁ። ለዶክተር አብይ አህመድ ጸለውኩ፣ ለብልጽግና ፓርቲ ጸለውኩ እና ስጸልይ የጌታ መንፈስ 100% እንደሚያሸንፉ ነገረኝ። 70% እንደሚያሸንፉ ነገረኝ። ማለት ብልጫው ማለት ከ50% ያለፈ ማለት ነው። 70% አዎ፣ ብልጽግና ተፎካካሪዎቹ ደግሞ ሌላ 30 እና 70% እንደሚያሸንፉ ሰምቻለሁ። ራእይ ያየው ምንድን ያየው ማለት ራእዩን ሳይ ማለት እኔ ሌሊት የጌታ መንፈስ መጥቶ ቀሰቀሰኝ። ጌታ በጎኔ ቆመ፣ ቀጥታ ቆመ። የጌታ መንፈስ ቀሰቀሰኝ። ምንድነው ስል ተነሳውና መጸለይ ጀመርኩ። ስለዚህ ጸለይኩ። መጀመሪያ ስለ ብልጽግና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ከዛ ቀሰቀሰኝ። እንዲሁ ቀጥ ብለው 70 ተጽፎ አየሁ። እሺ ከዛ 30% ከ130 እና ከ170 ተጽፎ አየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው፣ 30 ደግሞ የተፎካካሪ ነው ብሎ አሳይ። 100 ከ70 ያሸንፋል። ሰላም የዩቲዩብ ተከታታዮችን፣ ምንድነው የሚታየው ነገር? አሁን ባለው ሁኔታ ሰዎቹ ሚዲያውን ተጠቅመው ብዙ ወጣትና ብዙ ሰዎችን እያደናገሩ ስለሆኑ ያ ነገር ከመጽሐፍ ቅዱስ አንጻር ጌታችን ካስተማረው አንጻር ከሃይማኖት አንጻር እንዴት ይታያል የሚል ነገር እንነጋገራለን ማለት ነው። እንደምታዩት አሁን ያለው ሚዲያ ብዙዎቹ እየተነሱ አንዱ ባህር ከፍላለሁ እንደ ሙሴ ይለናል፣ አንዱ ደግሞ ተራራው ተገልብጦ እኔ እሸከመዋለሁ ይላል። በጣም ሐሰተኛ ነቢያት የበዙበት የሰውን ልጅ ለማደናገር እውነቱን ለመቀበል በጣም የከበደበት ጊዜ ስለሆነ እና ሁላችንም ልናስተውል ይገባል። መጽሐፍ ቅዱስን ልንመረምር ይገባል። እውነተኛው የትኛው እንደሆነ ጌታችን ያስተማረው ምን አይነት ትምህርት እንደሆነ ማየት ያስፈልጋል ማለት ነው። ጌታችንም ከእንደነዚህ አይነት ተጠበቁ ስላለ ከመጽሐፍ ቅዱስ አንጻር እስኪ እንየው። ለማየት ያህል ምናልባት የምናነሳው የማቴዎስ ወንጌል 24 ይሆናል ማለት ነው። ምንድነው ጥር ያለ ታሪክ ስናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በደብረ ዘይት ተራራ ላይ ከነገራቸው ምስጢር አንዱ አሁን ያለውን ዘመን የሚያሳይ ነው ማለት ነው። ምንድነው ያላቸው? የዘመኑ ፍጻሜ መቼ ይሆናል ብለው ሲጠይቁት ምልክቱን ነው ያሳያቸው። ዘመኑ በሚፈጸምበት ሰዓት ዘመኑ ሲደርስ እንድታስተውሉት የሚገባው ነገር ብሎ እያንዳንዱን ነገር አንስቶላቸዋል። ከነዚያ ውስጥ አንዱ ለምሳሌ ጦርነትን ታያላችሁ ነው የሚለው። ጦርነትን ታያላችሁ። ጦርነት በሰፈራችሁ ይሆናል። ጦርነት በቤታችሁ ይሆናል። ጦርነት በራሳችሁ ሕይወት ላይ ይሆናል ይላል። አሁን ጦርነትን ሰፋ ስናደርገው እንደ ኢንተርናሽናል ይሆናል፣ እንደ ዓለም ይሆናል። ጠበብ ስናደርገው እንደ ሀገር ይሆናል። ጠበብ ስናደርገው ደግሞ እንደ ቤተሰብ ይሆናል ማለት ነው። ስለዚህ ጦርነትን ታያላችሁ። በዓለም ሁሉ ጦርነት ይሆናል። ዓለም ሰላም አታገኝም። እያንዳንዱ በጦርነት አውድ ውስጥ ይሆናል ብሎ ተናግሯል። ሌላው እኛ የፈለግነው ዋናው ፖይንት ግን ሐሰተኛ ነቢያቶች ይነሳሉ ነው። ሐሰተኞች ነቢያቶች በየመንገዱ ታገኛቸዋላችሁ። ይናገራሉ፣ ነገር ግን የሚናገሩት እውነት አይደለም ነው። ሊያወሩ ይችላሉ፣ የተሰማቸውን ሊናገሩ ይችላሉ። ትክክለኛው ነቢይ ግን አይደለም። ትክክለኛው ተስፋ የምንጥልበት ነቢይ አይደለም። በየቦታው የምናገኘው በየሰፈሩ እየተነዳ በእውነቱ የሚያስተምር ነቢይ ነኝ የሚል እንደው የኢትዮጵያን ሕዝብ የሚያደነዝዝ ብዙ ሰው በዝቷል። በእውነቱ ብዙ ሰው በዝቷል። እንደው የኢትዮጵያ ሕዝብ ለስንቱ ነቢይ ነው የሚንበረከከው? ነቢይ ክርስቶስን የሰበኩ ናቸው ነቢያት የሚባሉት። ስለ ክርስቶስ የተናገሩ ናቸው። ክርስቶስ ይመጣል፣ ያድናችኋል፣ ክርስቶስ ይመጣል፣ ኃይል ይሆናችኋል፣ ክርስቶስ ይመጣል፣ መከታ ይሆናችኋል፣ ከዛ ከጥፋቱ ያድናችኋል ብለው የተናገሩት እንጂ ነቢያት የተባሉት በመጽሐፍ የተቀመጡ እኒ ናቸው። አሁን የትኞቹ ናቸው ነቢያት? የት ሊወስዱን ነው? የትኛውን ትንቢት ይዘው ነው እየተጓዙ ያሉት? ስለ ብር ነው እንደሚያወሩን? ስለ ገንዘብ ነው እንደሚነግሩን? ስለሚሰራው ህንፃ የሚናገሩልን ነቢያቶች ናቸው የኛ ነቢዮች? ወይስ ስለ ምርጫ ገብተው የሚሯሯጡት ናቸው? እኛ እንደዛ አይነት ትንቢት የለም። በእውነቱ ሚዛን ያልደፋ ትንቢት ሰው ሊመረምረው ያስፈልጋል። ለዚህ ጌታችን ምንድን ነው ያለ? ነቢያቶች፣ ሐሰተኛ ነቢያቶች ይነሳሉ፣ ከነሱም ተጠበቁ ነው ያለ። ከነሱ ተጠበቁ። ሐሳባቸውን አትቀበሉ፣ ሐሳባቸውን አትቀበሉ፣ አትመርምሩት። እናንተ
ካለ በኋላ ምን ይላል? ብዙዎችን ያስታሉ ነው ያለ። ብዙዎችን ያስታሉ። በእውነቱ አሁን ስንቱ ነው ለነሱ እየተንበረከከ ያለው? ስንቱ ነው ነቢያትን ለሚሉት ነብይን ለሚሉት እየተከተለ ስንቱ ነው ገንዘቡን ያጣ? ስንቱ ነው ህይወቱን ያበላሽ? ብዙ ሰው በዚህ ህይወት ውስጥ ታጥሯል። ስለዚህ መመርመር ያስፈልጋል፣ ማየት ያስፈልጋል። ጌታችን ከተናገረው ምንድነው ያለ? ዘመኑ ሲደርስ አንባቢው ያስተውል ይላል። ዘመኑ መድረሱን አንባቢው ያስተውል። ማስተዋል ያስፈልጋል ወዳጆቼ። ነገሮችን መመርመር ያስፈልጋል። አሁን በስቷል በእውነቱ ይገርማል። እንደው በዚህ ብልጽግና ማን ነው እንደዚህ ነገረህ? የእግዚአብሔር መንፈስ። እሺ ራእይ አየው። ልክ አንተን እንደማየው 70 እና 30 ተጽፎ አየው። ተመልሰተኛ ወይስ ተመልሼ ተኛ? አዎ አይቼ ጸለይኩ፣ ተመርክኬ ተኛ። ኦኬ ጸልዬ በቃ ያሸንፋል። ብልጽግና እንደሚያሸንፍ እርግጠኛ ነኝ። ብልጽግና በዚህም ብቻ አይደለም ያሸንፈው፣ ፊት ለፊት ያለው 5 ዓመታትንም ያሸንፋል። 5 ዓመታት አይደለም፣ 5 ዓመት ማለት 5 ሲባዛ በ5 25 ዓመት ነው። ከዚህ በኋላ 25ን ያሸንፋል። 25 ዓመት የእውነት 25 ዓመት which means እንግዲህ አሁን ብልጽግና 8 ዓመቱ ነው። 25 ሲሆን 32 ነው የሚሆነው። 32 ብቻ አይደለም ያ 33 8 አለ። አሁን 5 12 አይደለ? 12 ላይ ደግሞ 28 ጨምር 38 ስንት አይደለም? አሁን 8 ዓመቱ ነው። ከዛ 5ቱንም እንዳሸነፈ ተናግረሃል። አሁን በዚህኛው አሁን ያሸንፋል። ከዛ ደግሞ 5 ጊዜ አለ። ስለዚህ 13 28 ሲመጣ 38 ዓመት የሚቀጥሉት 30 እንደውም ማለት ነው። የእውነትን ነው። ብልጽግና ፓርቲ ያው እግዚአብሔር ጠርቶት ካልሆነ በስተቀር አይለቅም። ይሄ ታውቀን ማንም ሰማይ ወረ የለም። እግዚአብሔር ከሱ ጋር አለ። ዶክተር አብይ ማለት ነው ነብይ ነው። እሺ እውነትን ነው። ፊት ለፊት ያለውን ያያል። ሊሆን ያለውን አይቶ ቀድሞ ይዘጋጃል። ይሄ ሰው እንዴት ይልካል? በዚህ ሰዓት ባይዘው እሱ እንትኑን ኢትዮጵያን ባይመራት ትወርቃለች። ለምን? ይሄ ማለት ሶዶማውያን 666 አሁን በስቷል አይደለ? እነሱን ሌሎቹ ቢሆኑ ፈርሞ ሙሉ በህጋዊ አድርገው ይቀበሉ ነበር። ላይ መልስና አንዳንድ ከመጽሐፍ ቅዱስ አንፃር ለማየት ስለፈለግን ነው። እንድናስተውል አምላካችን ይርዳን። ነቢይ የሚባል በአዲስ ኪዳን አስተምሮ የለንም። የት እንዳመጡት ከየት እንደተቀቡት እነ ነብዩ ሳሙኤልን ብናነሳ ከዳዊት ተቀብተው ነው። የአሁኖቹ ነቢያት ማንቀባቸው? ከየት ነው ያመጡት? ከገበያ ነው የገዙት ወይስ ከመርካቶ ነው ያመጡት? ከየት ነው ነብይነቱን የተቀበሉት? በእውነቱ እንዲያው ብድግ ብሎ ዝም ብሎ ነብይ አለ? በእውነት እግዚአብሔር ልብ ይስጠን፣ ማስተዋል ይስጠን። ይቆየን።